ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ እየቀርብ ያለው በቅድሚያም አርዕስተ መረጃዎቹን ወደ እናንተ ላስቀድም። ጋዜጠኛ ሶፎንያስ ጉዳይን ማስመልከት እየወጡ ያሉ መረጃዎች ምን ይመስላሉ? ጋዜጠኛው ጸበል መግባቱ እየተገለጸም ይገኛል። ከአሻም ትሬዲንግ የተሰጠው መግለጫ ምንድነው? የምትሰሙት ይሆናል። በሌላኛው መረጃችን ከጃፓን ከባድ አደጋ እየመጣ መሆኑ ተገልጿል። ነዋሪዎች፣ ባለስልጣናት በጉዳዩ ላይ መግለጫ እየሰጡ ይገኛሉ። ይህስ አደጋ ምንድነው? ዝርዝሩን ይዘናል። ማስከተል የቲክቶክ ጌምን በማስመልከት ለፌዴራል ፖሊስ ጥሪ መቅረቡ ተሰምቷል። ጥሪውን ያስተላለፈው አካል ማን ነው? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እንዲሁም ከኢትዮጵያ ብሔራዊ ምርጫ ቦርድ የሀገራዊ 2018 ምርጫ ማስመልከት የተሰጠ መግለጫን በዚህ ሰዓት ወደ እናንተ ይደርሳል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደርሶ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጎን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫን ወደ እናንተ ላድርስ። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትላንት ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሑፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ጋዜጠኛ ሶፎንያስም ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያሉ ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያ ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያን ኤዲቶሪያል ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጅቱ የሚዲያ ተቋሙን የማይወክል ይልቁንም በጽኑ የምታወግዝ መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ መቋረጡንም ለመግለጽ ትወዳለች። ዘገባው የአሻም ትሬዲንግ ነው። በሌላ መረጃ ባለፉት 10 ዓመታት ውስጥ ብቻ ተፈጥሯዊ አደጋዎች ደጋግሞ የጎበኛት በምድሪቱ መሬት መንቀጥቀጥና ሱናሚ ግንባር ቀደም ተጋላጭ የሆነችው ጃፓን በሬክተር መለኪያ 7.5 የደረሰ የመሬት መንቀጥቀጥ መከሰቱ ተዘገበ። ባለስልጣናቱ ማክሰኞ ዕለት እንደገለጹት ከሆነ ሰኞ ዕለት ከምሽቱ 11 ሰዓት ከ15 ወይም ደግሞ በእነሱ አቆጣጠር 14 ሰዓት ከ15 ጂኤምቲ በሰሜን ምስራቅ ጃፓን በተከሰተው የመሬት መንቀጥቀጥ ቢያንስ 30 ሰዎች ቆስለዋል። መንገዶችን አበላሽቷል። የገበያ ማዕከላትን አውድሟል። በዚህም የበረዶ ወቅት ኤሌክትሪክ ኃይል ማስተላለፊያ በመውደሙ በሺዎች ለሚቆጠሩ ሰዎች በብርድና ቅዝቃዜ ተዳርጓል ተብሏል። የጃፓን ሜትሮሎጂ ኤጀንሲ ጂኤምኤ የመንቀጥቀጡ ማዕከል ከአኦሞሪ ግዛት የባህር ዳርቻ 80 ኪሎ ሜትር ወይም 50 ማይል ርቀት ላይ በ50 ኪሎ ሜትር ወይም 30 ማይል ጥልቀት ላይ እንደነበረ ከ20 እስከ 70 ሴንቲሜትር ወይም ደግሞ ከ7 እስከ 27 ኢንች ከፍታ ያላቸው ሱናሚዎች ታይተዋል ሲል ዘግቧል። ጂኤምኤ አክሎም የመሬት መንቀጥቀጡ በዚህ አያበቃም። በቀጣይ ቀናት ከባህር በኋላ እስከ 3 ሜትር ወይም ደግሞ 10 ጫማ የሚደርሱ ሱናሚ የጃፓንን ሰሜን ምስራቅ የባህር ዳርቻ ሊመታ እንደሚችልም ተናግሯል። በሆካይዳ አኦሞሪና ኢዋቴ ግዛቶች ላይ የሱናሚ ማስጠንቀቂያዎች ተሰጥተዋል። የእሳት አደጋና የአደጋ አስተዳደር ኤጀንሲ የመሬት መንቀጥቀጡን ተከትሎ 23 ሰዎች ቆስለዋል ሲል የህዝብ ብሮድካስቲንግ ኤንኤችኬ ዘግቧል። አብዛኞቹ ተጎጂዎች በወደቁ ነገሮች ላይ ተመቷል። በርካታ ሰዎች በሃቺኖ የሚገኝ ሆቴል ውስጥ ቆስለዋል ብሏል። የፓሲፊክ ሱናሚ ማስጠንቀቂያ ማዕከል ከሆካይዳ የመሬት መንቀጥቀጥ የሚመጡ አደገኛ የሱናሚ ሞገዶች በጃፓንና በሩሲያ የባህር ዳርቻዎች 1000 ኪሎ ሜትር ወይም ደግሞ 620 ማይል ርቀት ላይ ሊኖሩ ይችላሉ ብሏል። ጠቅላይ ሚኒስትር ሳና ታካቺ በተጎዱ አካባቢዎች የሚኖሩ ነዋሪዎች በፍጥነት እርምጃ እንዲወስዱም አሳስበዋል። የካቢኔ ዋና ጸሐፊ ሚኑሩ ኪሃራ ወደ 800 የሚጠጉ ቤቶች ኤሌክትሪክ ኃይል የሌላቸው ሲሆን
ወደ 480 የሚጠጉ ነዋሪዎች ደግሞ በሃቺኒዮ አየር ማረፊያ መጠለያ እየወሰዱ መሆኑ የገለጹ ሲሆን ነዋሪዎቹ ማስጠንቀቂያ እስኪነሳ ድረስ መጠለያ ወይም ከፍ ያለ ቦታ እንዲፈልጉም አሳስበዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በበኩሉ በፉኩሺማ የኒውክሌር ኃይል ማመንጫ ጣቢያ ምንም አይነት ያልተለመደ ነገር እንዳላየ ተናግሯል። በየዓመቱ ወደ 1500 የሚጠጉ የመሬት መንቀጥቀጦች የምታስተናግደው ጃፓን በፓሲፊክ የእሳት ቀለበት ምዕራባዊ ጫፍ ላይ በሚገኙ 4 ዋና ዋና የቴክቶኒክ ሳህኖች አናት ላይ የምትገኝም ሲሆን ለተፈጥሮ አደጋ በዓለም ላይ በጣም ተጋላጭ ናት። የጃፓን የመሬት መንቀጥቀጥ ታሪክ እንደ አውሮፓውያን አቆጣጠር በ2011 በ9.0 የሚደርስ የመሬት መንቀጥቀጥ 18500 ሰዎችን ለሞት ወይንም ለአካል ጉዳትና በፉኩሺማ የኒውክሌር ማመንጫ ላይ ከባድ ቃጠሎ አደጋ አስከትሏል ሲል ለዘገባው አልጀዚራና ኢንዲያ ታይምስን ተጠቅመናል። በሌላ ዜና የቅን ልቦች ለፌዴራል ፖሊስና ለአዲስ አበባ ፖሊስ ጥሪ ያቀረበ። የቅን ልቦች የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን የሀገራችን ባህልና እሴት ብሎም የነገውን ትውልድ ለማፍረስ በማህበራዊ ሚዲያ በሚሰራጩት አሉታዊ መልእክቶችን በቅርበት የተከታተለ እየወሰደ ስላለው የእርምት እርምጃ አድናቆትና ምስጋናውን እያቀረበ አሁንም የቲክቶክ ጌም በሚል ሽፋን በግል በብሔር በሃይማኖት በመቧደን የሚካሄዱ ቅጣቶች ማህበራዊ እሴትን ከመናድ አልፈው ወደ አካላዊ ጉዳት ወይም ደግሞ ለገንዘብ የግል ሰውነት ላይ ራስን መጉዳት ከሰብአዊነት ያፈነገጡ አጸያፊ ድርጊቶች ለነገው ትውልድ ለገንዘብ የራስ አካል የሆነን ጆሮ በስለት መቁረጥ፣ እናትን እስከ መተርተር፣ ከመጸዳጃ ጉድጓድ ውሃን እስከ መጠጣት፣ የአሸናፊው ብሔር ወይንም ሃይማኖት የተሸናፊውን እስከ መስደብ ዛሬ ከደረስን ነገ የት ልንደርስ እንደምንችል አሳሳቢ ስለሆነ የተሸጋገሩ ለትውልድ ጨለማን እንዳናወርስ የተለመደ ክትትላችሁን እንድታደርጉ ጥሪ እናስተላልፋለን። በሌላ መረጃ የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ሀገራዊ ጠቅላላ ምርጫ ድምፅ መስጫ ቀን ግንቦት 24 2018 ዓ.ም መሆኑን አስታወቀ። በዚህም የቦርዱ የጊዜ ሰሌዳ መሰረት ድምፅ የሚሰጠው ሰኞ ዕለታም ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 2018 ዓ.ም ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም እንደሚካሄድ አስታውቋል። ለ7ኛው ጠቅላላ ምርጫ የሚካሄደው የምረጡኝ ቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ.ም እንደሚሆንም የወጣው የጊዜ ሰሌዳ ያስረዳል። ቦርዱ የመራጮች ምዝገባን በተመለከተ በቴክኖሎጂ ራስን በራስ መመዝገብ ከጥር 15 እስከ መጋቢት 7 2018 ዓ.ም የሚካሄድም ሲሆን የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ለአንድ ወር እንደሚካሄድ አስታውቋል። የቴክኖሎጂ ምዝገባው በስልክ በድረገጽና በምዝገባ ጣቢያዎች በታብሌት አማካኝነት የሚደረግ ምዝገባ መሆኑን የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግሯል። ምርጫ ከሚደረግበት ቀደም ብለው ያሉት 4 ቀናት ከግንቦት 20 እስከ ግንቦት 23 2018 ዓ.ም ቅስቀሳ ማድረግ የማይቻልባቸው የጥሞና ጊዜያት መሆናቸውን በጊዜ ሰሌዳው ላይ ተገልጿል። የምርጫ ውጤት በምርጫ ጣቢያ ደረጃ ይፋ የሚሆነው ግንቦት 24 እና ግንቦት 25 2018 ዓ.ም ሲሆን በክልሉ ደረጃ ጊዜያዊ የምርጫ ውጤት ይፋ የሚሆንበት ከግንቦት 25 እስከ ግንቦት 29 2018 ዓ.ም ነው። በብሔራዊ የምርጫ ቦርድ ይፋዊ የጊዜ ሰሌዳ መሰረት የ7ኛው አገራዊ ምርጫ ይፋዊ ውጤት የሚነገረው ሰኔ 4 2018 ዓ.ም መሆኑ ተመላክቷል። የኢትዮጵያ ምርጫ ቦርድ ከግንቦት ወር የሚካሄደው 7ኛው አገራዊ ምርጫ አስቻይ ሁኔታ ባለባቸው የአገሪቱ ክፍሎች ሁሉ እንደሚካሄድ አስታውቋል። የፖለቲካ ፓርቲዎች የጋራ ምክር ቤት በኩሉ 7ኛው አገራዊ ምርጫ ከመካሄዱ በፊት አገራዊ ምክክር መቅደም እንዳለበትም መጥቀሱ ይታወሳል። አንዳንድ የፖለቲካ ፓርቲዎች በአገሪቱ የተለያዩ አካባቢዎች ያሉ የሰላምና የጸጥታ ጉዳዮችን በማንሳት በአሁኑ ወቅት በአገሪቱ ምርጫ ለማካሄድ አመቺ ሁኔታ አለመኖሩን ይናገራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ዓመት መጀመሪያ ላይ በሕዝብ ተወካዮች ምክር ቤት ተገኝተው ከዚህ ቀደም የተደረገው ምርጫ ጦርነት በነበረበት ጊዜ መካሄዱን ማንሳት ምርጫው እንደሚካሄድም አረጋግጧል። በአገሪቱ ባለው የሰላም ሁኔታ ላይ የተነሳ ስጋታቸውን እየገለጹ የፖለቲካ ፓርቲዎች ግን በአማራ በኦሮሚያና በትግራይ ክልሎች ግጭቶች ባሉበት ሁኔታ ምርጫ ለማካሄድ የጊዜ ሰሌዳ መውጣቱ ላይ ቅሬታቸውን ገልጾ ነበር። ከዚህም በተጨማሪም ህገ መንግስቱን ጨምሮ በርካታ ጥያቄዎች የቀረቡለት አገራዊ ምክክር ኮሚሽን ጥረቶች ባልተቋጩበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚል ስጋቶችም ያነሱ የፖለቲካ ፓርቲዎች አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ይህ የምርጫ የጊዜ ሰሌዳ የተዘጋጀው ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ አባላት ጋር በመወያየት መሆኑንም ተናግረዋል። ዘገባው የቢቢሲ ነው።
የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።